እንደ ሀገር ከፍተኛ የመልካም አስተዳደር ችግር አለባቸው ተብሎ ከተለዩ ተቋማት መካከል የወሳኝ ኩነት ምዝገባ ኤጀንሲ ይጠቀሳል። ይህንንም ችግር በዘላቂነት ለመቅረፍና የዜጎችን እንግልት ለማስቀረት በመንግስት ልዩ ትኩረት ተሰጥቶትም እየተሰራ እንደሚገኝ የሲዳማ ክልል ወሳኝ ኩነት ኤጀንሲ መረጃ ያመላክታል። በጠቅላይ ሚኒስትር ጽሕፈት ቤት የህዝብ ቅሬታና አቤቱታ ዴስክ የኢንስፔክሽን ቡድንም በሲዳማ ክልል የወሳኝ ኩነት ምዝገባ የሥራ ሂደትን የመስክ ምልከታ አድርጓል። የክልሉ ወሳኝ ኩነት ኤጀንሲ ዋና ዳይሬክተር አቶ ታመነ ተሰማ ለኢንስፔክሽን ቡድኑ ተቋሙ ያከናወነ የሚገኘው የሪፎርም ስራን ገለጻ አድርገውላቸዋል። በዚህ የመስክ ምልከታ ወቅት የልደትና የጋብቻ ሰርተፊኬት ሲያወጡ ያገኘናቸው አቶ ታመነ ገመችስና አቶ ጥበቡ ካሳ ከዚህ ቀደም የወሳኝ ኩነት ሰርተፊኬት ለማግኘት ውጣውረድና እንግልት እንደነበረው አውስተው አሁን ግን የአንድ ማዕከል አገልግሎት ከተጀመረ ወዲህ ቀልጣፋ አገልግሎት እያገኙ እንደሚገኙ ገልጸዋል። ጋብቻ ለመውሰድ የነበረ ወረፋ ነበር። ብዙ ቀን ተመላልሰን ያገኘነው በሰዓቱ። አሁን ግን እንደዛ የለም። በጣም ጥሩ ነው፣ ፈጣን ነው። ሌላም የትዳርም የሌሎችም ነገሮች እዚሁ እየሰጡ ነው። እኛ በርግጥ እሱን ከዚህ በፊት ስለወሰን አሁን የልደት ለመውሰድ ነው የመጣ ነው። 5 ደቂቃ አልቆየንም። ከዚህ በፊት የኔ ጓደኞቼም ሌላም ሰው ብዙ ጊዜ ሲያማር ነው የምሰማው። ብዙ ቀልጣፋ አገልግሎት የለም። ከመጡም በኋላ በቀጠሮ ይንገላታሉ። ብዙ ጊዜ መንገላታቾች አሉ። አሁን እጅግ በጣም እኔ ባየሁት ግን እጅግ በጣም የሚያስደስትና ልጆቹም ታንትናቸው ትውቶች ናቸው። በስነ ስርዓት ነው የሚያስተናግዱት። ደስ የሚል መስተንግዶ ነው ያገኘሁት። እንደ ሀገር ብሎም እንደ ሲዳማ ክልል ከዚህ በፊት ለዘርፉ ትኩረት በመነፈጉ ለከፍተኛ የመልካም አስተዳደር ችግር ምንጭ ሆኖ እንደነበረ የገለጹት የሲዳማ ክልል ወሳኝ ኩነት ኤጀንሲ ዋና ዳይሬክተር አቶ ታመነ ተሰማ የተገልጋዩን ሮሮና እንግልት ለማስቀረት በርካታ የሪፎርም ስራዎችም ተግባራዊ መደረጉን ተናግረዋል። ፊት የነበረውን ምልልስ እንግልት ሮሮ እንዳልኩ በዛ መሃል የማስፈጸም የድለላ ስራዎች የሚሰሩበት ነው። የእጅ መንሻ የሚጠየቅበት ነው። አልፎ ይሄ መወገድ ካለበት አገልግሎት በአንድ መስኮት መስጠት እንዳለብን እንደ ክልል የተቀመጠ ዳይሬክሽን ነው። ይሄንን ፈጥነን ተግባራዊ ማድረግ ችለናል። በአሁኑ ወቅትም ተገልጋዩ በአንድ መስኮት አገልግሎት በአጭር ደቂቃ ጉዳዩን ጨርሶ የሚመለስበትን አሰራር መዘርጋት መቻላቸውን የጠቆሙት የኤጀንሲ ዋና ዳይሬክተር ይህንንም ለሌሎች ክልሎች ተሞክሮ መሆን እንደሚችል ለኢንስፔክሽን ቡድኑ ማሳየታቸውን አብራርተዋል። ተገልጋይ ይመጣል፣ ቀበሌውን እዚህ ያገኛል፣ ክፍለ ከተማውን እዚሁ ያገኛል። የገቢዎች ስራ በውክልና ወስደኛው እንሰራለን። ማክሲመም በሄድ ተገልጋይ ባንክ ብር ለማስገባት የአገልግሎት ክፍያ ያለ ትንሽ ብር እሱን ለማስገባት ባንክ ሄዳል። እሱንም እናስቀራለን። ከገቢዎች ባለስልጣን ጋር በመነጋገር 15 ደቂቃ አገልግሎት አግኝተው ይመለሳል። ረክቷል። የህዝባችን እርካታ እኛ ረክተን ነው የምንገባው ወደ ቤታችን። እውነት ለመናገር እንግዶቹ ለማየት የመጡት ይሄንን አይተውም ደስተኛ ሆነዋል። በርግጥ አገልግሎት ሰጪው አካል ስፔሻሊ አዋሳ ከተማ ላይ ያለውን አይተዋል። ተቋሙ ሰራተኞች የኑሮ ውድነትን እንዲቋቋሙና በዝቅተኛ ወጪ በስራ አካባቢያቸው የካፍቴሪያ አገልግሎት በማግኘት ህብረተሰቡን እንዲያገለግሉ ለማድረግ የተሰራው ስራም ከተቋሙ ሰራተኞች አልፎ ለሌሎችም መትረፍ መቻሉንም ገልጸዋል። አቶ ታመነም ኑሮ ውድነትን የሰራተኛው መቅረፍ አለብን ብለን በማህበር አደራጀን። ሰራተኞቻችንን አደራጅተን የራሱ የሆነ ካፍቴሪያ ሻይ፣ ቁርስ፣ ምሳውን የሚያገኝበት ዛሬ አሁን ጥሩ ምሳ በየአይነት የሚባል ምግብ አለ። እሱን ለመብላት ሰራተኛችን ቤት 3 ታክሲ ከፍሎ ይሄዳል። ለታክሲ የሚከፍለውን በቅናሽ በ50 ብር ምሳውን በልቶ ይውላል። እዚህ በጠቅላይ ሚኒስትር ጽሕፈት ቤት የህዝብ ቅሬታና አቤቱታ ሰሚ ዴስክ ዋና ዳይሬክተር አቶ ሸዋንግዛው ማሞ በክልሉ የወሳኝ ኩነት ምዝገባ ከዚህ ቀደም የመልካም አስተዳደር ጥያቄዎች የሚነሱበት እንደነበረ አውስተው አሁን ግን ለሌሎችም ክልሎች ተሞክሮ መሆን የሚችል ስራ መሰራቱን ተናግረዋል። እኔ በጣም አስገራሚ ነገር ነው። ከዚህ በፊት የተለያዩ ውይይቶችን አካሄደን ሄደናል ከዚህ ከሐዋሳ። አሁን ደግሞ ተመለሰን ስንመጣ ኢቭን ከተቋሙ ስትራክቸር ጀምሮ በአንድ ማዕከል ውስጥ በሙሉ የከተማው ዞን ማለት ክፍለ ከተሞች በሙሉ አገልግሎት አሰጣጡ በአንድ ማዕከል ሆኖ በጣም ከተንዛዛ ህዝብን ከሚያማርር አሰራር በጣም የወጣበት ሁኔታዎችን አይተናል። እጅግ በጣም ደስ የሚል ነው። በተለይም ተቋሙ የተገልጋዩን የአገልግሎት እርካታ ብቻ ሳይሆን የአገልግሎት ሰጪውንም የሥራ አካባቢ በማልማትና ምቹ በማድረግ የሰራቸው ስራዎችንም አድንቀዋል። በዚህ በተቋሙ ውስጥ ውሎ ደስ እያለው እንዲውል የተደረገው ወይም የተቋቋመው በተለይ የዶሮ እርባታ፣ የጓሮ አትክልት በጣም በሚገርም ሁኔታ ይሁሉ ነገር ምንድነው ሰራተኛው ኑሮ ለመደጎም ፕላስ ደግሞ ክበብ አካባቢም ደስ ብሎት እንዲውል ይህ አሰራር መኖሩ ለሌሎችም ጥሩ ተሞክሮ ነው የሚሆነውና በዚህ በወሳኝ ኩነት ሰራተኛውም ሳይሰለቸው አገልግሎት ተቀባዩም መጥቶ ዘና ብሎ
ደስ ብሎት የሚሄድባቸው ሁኔታዎች በማየታችን ነው። ሌሎችም ክልሎች ላይ ሌሎችም ተቋማት ይሄ መለመድ ያለበት ሁኔታ ነው። በተቋሙ በሐዋሳ ከተማ የተጀመረው የአንድ ማዕከል አገልግሎት በሁሉም ዞኖችና ከተማዎች መስፋፋትን ጨምሮ አገልግሎቱን በቴክኖሎጂ መደገፍ እንደሚገባም ተመላክቷል።